አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት። እንግዲህ አቦ ስብሐት ሲፈቱ ግማሽ በግማሽ ዲያስፖራው ተከፍሎ ግማሹ ተመለሰ፣ ግማሹም እዚሁ ሆኖም ተቃውሞውን ጀመረ። እኔ ይሄንን ነገር የተደረገበት የራሱ ምክንያት አለው የሚል አስተሳሰብ ነበረኝ። አንደኛ አይኔን ከኢትዮጵያ ላይ መንቀል አልፈልግም። ሁሉ ጊዜ ብዙ ሰዎች ችግር ውስጥ የሚገቡት ምን እንደሆነ ታውቃለህ? አይናቸውን ያነሱና አይናቸው ወደዚህ ዞር ብላ ብሔር ላይ ካረፈች ያቺ ተሰባቸውና ገደል ይዟቸው ትገባለች። ብዙ አርቲስቶችን፣ ብዙ አክቲቪስቶችን፣ ብዙ ተንታኞችን አይተናል። በአቋሙ የጸና የኢትዮጵያን የወደፊት እድገት ያያል። ስለዚህ ያ የተደረገበት የራሱ ምክንያት ይኖራል። ያ ምክንያት ጊዜው ሲደርስ ይገለጻል የሚል እምነት አለኝ። በተወሰነ ደረጃ ደግሞ የምናውቀው ነገር አለ። ከዛ ውጪ እኔ ጠቅላይ ሚኒስትር አብይ ከኔ በእድሜ ትንሽ ናቸው፣ በእውነት ነው የምናገር እና እሳቸው ይህንን የሚያክል ስልጣን ይዘው ሀገሪቱን የሚመሩ ታላቅ መሪ ሆነው እሳቸው በቃ ደህናውኑ ብለው ወደዛ ሲሄዱ እኔ ደህናውን የራሱ ጉዳይ ነው ብዬ ወደ አገሬ ሁለተኛው ሀገሬ መመለስ አልፈለኩም። ይሄ ወጣት ሰውዬ ተነስቶ ሲሄድ እኔ እንደው ማገዝ በሚችለው ነገር አግዛለሁ ብዬ መጀመሪያ ዲያስፖራው ጽሕፈት ቤት ነው የጠየቁት። አይ እኛ ጋር አይመዘገብም፣ መከላከያ እንዲህ አይነት ቦታ ሂድና ተመዝገባሉ። ሲሄድ ሌሎች ወጣቶችም ከኛ ያናነሱም በቃ ሞራል የዛን ጊዜ ልነግርህ አልችልም። እኔ እንግዲህ አሁን በመከላከያ ውስጥ ስሜ ተመዝግቦ ይገኛል። ይሄ ውሸት አይደለም፣ ማንም ሰው ሊያረጋግጠው የሚችለው ነገር ነው። ምናልባት ይህንን የሚያዩ ኮሎኔል ነበሩ፣ አሁን ጀነራል ሆነዋል መሰለኝ፣ ስማቸውን መጥቀስ አልፈልግም እና እሳቸው ይህንን ነገር ሊያውቁት ሊያወጡት ይችላሉ። የዛን ጊዜ በእውነት ይሄ ለማስመሰል ለምን አይደለም በጣም ኢሞሽናል ሆኛል እና ተመዘገብን። ከዛ በየአካባቢያችሁ ተጠብቁ ተባለ። ያ ስፖርት እየሰራን እንትን እያል አየር ኃይል አካባቢም አንዳንድ ስራዎችን እየሰራው እንደገና በመከላከያው ሆስፒታል ውስጥ የተኙትን እንትኖች እያጽናናን እያበረታታን ከካሊፎርኒያ እህቴ ሀና ታምራት ይዛ የመጣችው መድኃኒቶች አንዳንድ እቃዎች ነበሩ። የዛን ጊዜ ኮሙኒኬት ስታደርገኝ በያምጪ እዚህም አሉ ብዬ ወስጄ አሳይቻት ከዛ አምናበት ያመጣችውን እቃዎች እንድታስረክብ እግረ መንገዳችንም አንዳንድ ሰርቪሶችን በየጊዜው መስጠት የሚገባን እንሰጣለን እናመላክት ነበረ ለዲያስፖራው ወደ ጦሩ እንትን እንዲያደርግና እኔ የኢትዮጵያ ጦር አሁን አይደለም ውስጤ ያለው ከልጅነቴ ጀምሮ ያደግኩት ደብረ ዘይት ቢሾፍቱ ላይ እያየን ያደግከው ከቤታችን ክፍሎችን አየር ኃይል ውስጥ የሚያገለግሉ ወንድምና አባት ነበሩ። ምናልባት በነገራችን ላይ ወንድም ሲኒየር ናቸው። እንደውም በቀደም እዛ ነበርኩኝና ቀደም ብሎ ከገቡት 60ዎቹ መጨረሻ ላይ እሱንም እየሰማሁ ነበር እና እጅግ በጣም እንግዲህ ዛሬ በህይወት የለም፣ ነፍሱን ይማረው። እጅግ በጣም በጣም በዲሲፕሊን ነው ያሳደገን። የሁላችንም ታላቅ ወንድም ነው እና ወታደርን አለመውደድ የሚቻልበት እንትን የለውም። ምክንያቱም እነሱ መሀል ነው ያደግከው። በዛ ላይ ሲበሩ እኮ እከሌ ነው ይሄኛው የምንልበት በእንትናችን ዝቅ ብለው ነው የሚያርፉት። ሲያርፉ እኚህ ጀነራል አማሃ ናቸው። ይሄ ሻምበል ስንታየው ነው። እቺ መቶ አለቃ አበራ ነች። እኛ አንቺ የምንላት ጓደኛችን ስለሆነ ነው ብለን የምንፎካከርበት ጊዜ አለ። ከአረፉ በኋላ ወዲያው መኪና ተቀብሏቸው ይዟቸው ሲወጣ ይታያሉ። ውርርድ ሁሉ የምንወራረድበት ጊዜ አለ። ከዚህ በላይ ያላቸውን ግዙፍነት ጀነራል አማሃን
ያስጠቅሳል። እነ ሻምበል ስንታየው አሽኔ ያስጠቅሳል። ሌሎችም አሉ። ዛሬ ለምን ስሜን አልጠራም እንዳይሉኝ ፈራለሁ። ሁላችሁም በዛን ጊዜ በጀግንነት ለሀገራችሁ ተዋድቃችሁ ሀገራችሁ የጣለችባችሁን አደራ ለተወጣችሁ የቀድሞ የኢትዮጵያ ሰራዊት አባላት በሙሉ ክብር አለኝ። አሁንም እኔ ተደባልቋል ነው እየተባለ ያለው የሚባል የለም። የኢትዮጵያ መከላከያ በልባችን ውስጥ ነግሶ ነው የኖረው። አሁንም ወደፊትም ከልቤ ውስጥ ሊያወጣችሁ የሚችል ምንም ኃይል የለም። በአሜሪካም ይሁን አውሮፓ ውስጥ ወታደር ይከበራል። የሚከበረው ስላወቀው ስላላወቀው አይደለም። በቃ ወታደር ነው። ስፔሻሊ ልብሱን ከለበሰ ክብር ይሰጠዋል። የያዙትን ነገር ስጦታም ይሰጠዋል። ስላርክልን አገራችንን ስለጠበቅልን እናመሰግናለን ይባላል። እቺን ቃላት ለምንወደው ሰራዊት ለኛ ነፍሱንና ህይወቱን ለሰጠ ሰራዊት ብንናገርለት ምን ይጎልብናል? ምንም አይጎልብንም። ይሄን ሞራል እንስጠው። አሁንም እኔ በየቦታው ባንክ ቤት ላይ ሰልፍ ላይ ካለ ወርጄ መኪና አቁሜ ሄጄ ለሁሉም ነግሬ፣ ምክንያቱም ዝም ብዬ ከዛ ና አንተ ውጣ እንደዚህ ምናምን ብል ጥሩ አይደለም። ይህ የሰራዊት አባል ነው። በመካከላችን ከኛ ውስጥ እዚህ ተሰልፏል። ለዚህ የሰራዊት አባል ክብር መስጠት አለብን። ወደፊት እናሳልፈዋለን። ቅር የሚለው አለ ስል በጭብጨባ ይለፉ ነው የሚለው። ይሄንን እንግዲህ እያንዳንዱ ሰው ቢያደርገው እየተዛመተ ይሄዳል። አሁንም ይሄንን ነገር የምትከታተሉ የምትሰሙ ሰዎች ለሰራዊታችን ትልቅ ክብር እንስጥ። ህይወቱን መስዋዕትነት ያደረገ ደሙን ለኢትዮጵያ የሚያፈስ ሰራዊት ነው፣ ለዛውም በትንሽ ደሞዝ እና እባካችሁ ሰራዊቶቻችንን ስናገኛቸው እናክብራቸው። እነሱም የበለጠ የሚያከብሩን እኛ ክብር ስንሰጣቸው ነው። አሁንም በመከላከያ ሰራዊት ውስጥ ያላችሁ የሰራዊቱ አባላቶች በሙሉ ክብር ለእናንተ ይሁን። እጅግ በጣም ለምትከፍሉት መስዋዕትነት እጅግ በጣም በእግዚአብሔር ስም አመሰግናቸዋለሁ። በርቱልን፣ እንወዳቸዋለን። በጣም ጥሩ፣ እግዚአብሔር ይስጥልኝ ወንድም አለም። የመጨረሻው እንደው መሰናበቻ እንዲሆነን ያሰብኩት ምንድነው ክቡር ፊልድ ማርሻል ብርሃኑ ጁላ ለህዝብ ተወካዮች ምክር ቤት የ10 ወር ሪፖርት አፈጻጸም ለውጭ ጉዳይና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ የሰጧቸው ነገሮች ነበሩና ቁጭ ብለን እየተከታተልን ነበር። በአጋጣሚ አንተ ጋር ብቻና እያየህ ነበር። በተለይ ከዚህ ከባንዳነት ጋር በተያያዘ ያንስ ምርር ብሏቸው ማለት ነው። አንዳንዱ እንደው ልክ ለሀገሩ እንደሚወድቀው ሁላ በተቃራኒው ደግሞ እንደው ሀገሩን የሚሸጠው አለ ምናምንና በጣም ተቆጭተህ ስታይ ነበር። እንደው አክቲቪስቶቹን ስትመለከታቸው ምናምንና ለመሰነባበቻ እንደሆነ የክቡር ፊልድ ማርሻሉን እንደው ሙሉ መልእክት እንደው ስሜታቸው ነው እንዴት ተመለከትከው? በእሳቸው ደረጃ መቼም እኔም ስማቸውን ጠርቶ ለመናገር ይከብደኛል። ምክንያቱም ከፍተኛ መስዋዕት የከፈሉ ለሀገራቸው ትልቅ አስተዋጽኦ ያደረጉ ፊልድ ማርሻል ናቸው። ስለሳቸው እንግዲህ ምን እንደምል አላውቅም። ግን እሳቸው እንደተናገሩት መስማት የተሳናቸው በፊት እንግዲህ ይሄ ነገር እኮ ዝም ብሎ አይመጣም። ከአንድ የቤተሰብ አካል የሆነ ነገር ቢኖር ነው ሀገርህን የምትሸጠው። እኔ የኢትዮጵያ ሰራዊት ለኢትዮጵያ ነው የቆምነው እያልን እየተናገረ ነው ያለው። ስለዚህ ያንን አይደለም ብለን ከሌላ ሀገር ጋር ለመሰለፍ መሄድ አንድ፣ ሁለተኛ ወጣቶች ወደ ሰራዊቱ እንዳይቀላቀሉ የማድረጉ ስራ ትክክል ያልሆነ ስራ ነው። ብዙ ጊዜ ሲናገሩት እንሰማለን። ነገር ግን ይህ ሙያ ከዚህ በኋላ በልመናም የሚገኝ ሙያ አይደለም። ምክንያቱም ነገሮች ዘመናዊ የሆኑ እየተሻሻሉ ደሞዛቸውም ወደፊት እርግጠኛ ነኝ የተሻለ በፊት ከነበረው የተሻለ ነው። አሁንም ይቀረዋል። ያ ሁሉ ተሻሽሎ ሰራዊቱን ማግኘት፣ ሰራዊት ውስጥ መግባት
ከፍተኛ የሆነ ኮሚትመንት ይኖረዋል። አሁን እነዚህ እንግዲህ የባንዳ ልጆች ካልሆኑ በስተቀር ኢትዮጵያ እያለቀሰች እናታችን ችግር ውስጥ ነኝ እያለች ያንን ትተህ ከሻዕቢያ ጋር መሰለፍ፣ ከሶማሌ ጋር እኔ እሰለፋለሁ፣ ከግብፅ ጋር እኔ እቆማለሁ፣ አንድ ነገር በተነሳ ቁጥር ከሱዳን ጋር ነኝ። እንዲህ ከስንቱ ጋር ሆናችሁ ትችሉታላችሁ? እባካችሁ ወደ ቀልባችሁ ተመለሱ። ኢትዮጵያዊነት ዝም ብሎ የሚሸመት ነገር አይደለም፣ በደም ውስጥ ያለ ነገር ነው። እኛ አሁንም በኢትዮጵያዊነት የቆምን ብዙ ሚሊዮን ኢትዮጵያውያኖች አለን። ምን ጊዜም ቢሆን ከኢትዮጵያ ጎን ቆመን መስዋዕት እንሆናለን። እናንተ በሌላ ተሰልፋችሁ ብትዋጉም አታሸንፉም። ይሄ ታሪካዊ የሆነ ነገር ነው። ስለዚህ ፊልድ ማርሻል እርሶን ስም ጠቅሼ በዚህ ደረጃ በመናገሬ በጣም ይቅርታ ጠይቃለሁ። ግን እርሶ ያስተላለፉት መልእክት በትክክል ለሚገባቸው ሰዎች የሰጡት ነገር ነው። እጅግ በጣም እንወዶታለን፣ እናከብሮታለን። እጅግ በጣም እናመሰግናለን ስለ ሁሉም ነገር። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት። ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው።